ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቆይታ አሁን አጠናቀን ቀርበናል። ከእንግዶቻችን ጋር የምናደርጋቸውን ዝግጅቶች እንድትከታተሉ ከወዲሁ በማክበር ጋብዛለሁ። እንደተለመደው ሁሉ ዛሬም የዘውዱ ሾው ሚዲያ እንግዳ ነው ይዞላችሁ የመጣው። በተለይም በሀገራችን ተጨባጭ ወቅታዊ ጉዳዮች ላይ የተለያዩ ሀሳቦችን እናነሳለን፣ እንወያያለን፣ እንነጋገራለን። የዛሬ እንግዶቻችንም በተለይም በተለያየ ብሔረሰቦች የተዋቀረ ሰፊ ስራን የሚሰራ የዓለም አቀፍ የኢትዮጵያን አድን የጋራ ግብረ ኃይል ነው። ኢትዮጵያ ካለችበት መከራና ስቃይ ማውጣት የምንችለው እኛ ኢትዮጵያኖች በጋራ ስንቆም ነው በሚል ነው ይህንን ማህበር ያቋቋሙት። ዓለም አቀፍ የኢትዮጵያን አድን የጋራ ግብረ ኃይል ይባላል። እንግዲህ ይህ ምክር ቤት እንደሚታወቀው በአብዛኛው የኢትዮጵያ ጉዳይ ፓርቲዎችም ሲቋቋሙ አንድ ጎጥን ሁለት ጎጥን ምናምን እያያዙ የሚሰበሰቡበት ነው። የኦነግ ምናምን፣ የአማራ ምናምን፣ የትግራይ ምናምን፣ የምናምን እየተባለ ነው የደቡብ። አሁን ግን እነዚህ የጋራ ምክር ቤቱ ከ31 በላይ ብሔር ብሔረሰቦችን ያካተተ በጋራ በኢትዮጵያ ጉዳይ ላይ በንቃት የሚሳተፉ ናቸው። ዛሬም አቀርበላቸው እንግዶች በተለይም ይህንን ማህበሩን በመምራት የምክር ቤቱ ሊቀመንበር መምህር ደምሰው ገብሬ እንደዚሁም ደግሞ ኢንጂነር ኦባንግ ምክትል ሊቀመንበር እና የድርጅቱ ጉዳይ ኃላፊ ሁለቱ ጋር ነው ውይይት የምናደርገው። እንድትከታተሉ ነው በማክበር ምጋብዛችሁ። በሀገራችን ወቅታዊ ጉዳዮች ላይ እንነጋገራለን፣ እንወያያለን። ወደፊትም የምናቀርባቸው እንግዶች ሲኖሩ እንደተለመደ ሁሉ በእናንተ በኩል የሚሰጡን ጥቆማዎች ሲመጡ እናቀርባለን። እንግዶቻችንን ከልብ አመሰግናለሁ። ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን እንዲደርስ ሼር እና ላይክ ብታደርጉት በጣም መልካም ነው። አዳዲስ ተመልካቾችም ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛችኋለን። አሁን በቀጥታ ወደ እንግዶቻችን እናመራለን። አብራችሁን ቆዩ። ከልብ አመሰግናለሁ እንግዶቼ። በእርግጥ ለዘውዱ ሾው ሚዲያ ተመልካች አድማጮቻችንም አዲስ አይደላችሁም። ቢሆንም ግን ዛሬም በድጋሜ ለዚህ ሚዲያ በመምጣታችሁ ከልብ አመሰግናለሁ። እጅግ በጣም ይህንን ፕሮግራም ስለጋበዝከን ዘውዱ ሾው እናመሰግናለን። በጣም እናመሰግናለሁ ለፕሮግራሙ። እንግዲህ በጣም ወቅታዊ የሆነ ፕሮግራም ነው። አስፈላጊነቱ እንግዲህ ያው እስካሁን ድረስ በዘረዘርከው መሰረት ያው እንደሚታወቅ ነው። በጣም እናመሰግናለን። ከልብ አመሰግናለሁ ሁለታችሁንም እንግዶችን። የዚህ የዓለም አቀፉ የኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት ምክትል ሊቀመንበርና ሊቀመንበሩ ሆናችሁ ዛሬም በኢትዮጵያ ወቅታዊ ጉዳዮች ላይ በተለይም ምርጫን በተመለከተ በአገሪቱ ያለውን ተጨባጭ ሁኔታዎችና ሌሎችንም ላይ ነው ዛሬ የምንወያየው። እስቲ በቅድሚያ መምህር ደምሰው፣ እንደሚታወቀው አንተ ከመጣህበት አካባቢ ከዚህ ከደቡብ ጠቅላይ ሚኒስትሩ ወደዛ ሄደው የገለጿቸው ነገሮች አሉ። በጣም በሚያሳፍር ሁኔታ የኢትዮጵያን ሕዝብ በተለይም የኢትዮጵያዊነቱን ምንም የማይደራደረውን የደቡብን ሕዝብ ጋር ገብተው ጸያፍ ቋንቋዎችን ተናግረዋል። ምናልባት የብሔር ብሔረሰቦች ቀን የተከበረው ሆሳና ነውና እስቲ እሱን ላስደምጥህና ከዛ ወደ ማብራሪያው እንመለሳለን። አብረን እንቆይ። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ
ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። እንግዲህ አመሰግናለሁ መምህር ደምሰው። ይሄ አንተ ከመጣበት ማህበረሰብ ከደቡብ ማህበረሰቡን እንግዲህ ኮሎኔል በዛብህን ጭምር በመጥራት የተናገረው በጣም ጸያፍ የሆኑ ቃላቶች ናቸው። የሀገሪቱ ጠቅላይ ሚኒስትርም አይመስልም የሚናገራቸው ቃላቶችና ምናልባት ይህን ሰምተሃል ብዬ አስባለሁ። እና ይህንን ንግግር ህዝቡ በተሰበሰበበት እንዲህ ሲያስደምጥ ምን ተሰማህ? አዎ በድጋሚ ዘውዱ ሾው እጅግ አመሰግናለሁ። አሁን የሚያሳየው ባዶ ፉከራና ቀረርቶ የስርዓቱ የመጨረሻ 11ኛ ሰዓት ላይ መድረሱን ነው አሁን ይሄ የሚያመለክተው። ኢትዮጵያ ትጸናለች፣ ኢትዮጵያ እያደገች ነው፣ ኢትዮጵያ እያበበች ነው የሚሉት ትርክቶች ዛሬ ሀገራችን እናት ሀገራችን ኢትዮጵያ ወጥቶ ለመግባት በጠራራ ፀሐይ ዜጎች የምታረዱባት፣ ካህን የምታረድበት፣ በራሱ ላይ ቤት የሚፈርስበት፣ ከ4 ኪሎ 6 ኪሎ ለመሄድ መከራና ስቃይ የሚያይበት፣ እድገታችን ምራክል ነው የሚለው በቀን አንድ ጊዜ በልቶ ለማደር ህዝብ የተቸገረበት፣ ኢትዮጵያና ዜጎቿን በዓለም አደባባይ ያዋረደበት እናት ሀገራችን ኢትዮጵያ ትልቅ አደጋና ቀውስ ነው ያለው። ዛሬ በእናት ሀገራችን በኢትዮጵያ በየትኛው ክልል ነው በሰላም ዜጎች ወጥተው በሰላም ሀሳባቸውን ገልጸው በሰላም ማህበራዊ ኑሯቸውን ዜጎች በፍቅር ተሳስበው የሚኖሩበት ሀገር የትኛው ክልል የትኛው አካባቢ ነው? በእርግጥ ይሄ 20ኛው የብሔር ብሔረሰቦች ቀን በደቡብ በማዕከላዊ ኢትዮጵያ ሆሳና በሚከበርበት ጊዜ አሁን ያደረገው የኢትዮጵያ ጠላቶች የሚለው እኮ ለፍትህ፣ ለእኩልነት፣ ለአንድነት፣ ለሰላም የቆሙትን ለኢትዮጵያ ህዝብ ጎን ነው የህዝብን ሞት ሰቆቃ ለምታገሉት ፋኖችን ነው፣ የነጻነት አርበኞችን ነው። ሌላው ከዚህ ውስጥ ደግሞ የተፎካካሪ የፖለቲካ ድርጅቶችን ነው፣ ጋዜጠኞችን ነው። እንደ ቅማል እናራግፋለን የሚለው እኮ ከህዝብ ክፍል የወጡትን ነው። ህዝቡን ቁጭ አድርጎ ህዝቡን እየሰደበ ነው። ይህንን አሁን በማህበራዊ ሚዲያ እያዩትን እነሱ እድሜ ለቴክኖሎጂ እንጂ እነሱ ይህንን ፔጅ ሁሉ በኢትዮጵያ ሚዲያ ሁሉ አንስተውታል። እንደ ቅማል እናራግፋለን ስል ማን ነው የኢትዮጵያ ጠላት? በአሁን ጊዜ በቀን 200 300 የሚያርድ የሚያሳርድ የእናቶች ዛሬ የሴት እህቶቻችን ጡት የሚቆረጥበት ብልታቸው የሚቆረጥበት ዜጎች ዛሬ በከባድ የጦር መሳሪያ በታንክ በመድፍ በድሮን የሚደበደብበት ይህ ነው እድገታችን? ይህ ነው ልማታችን? እናት ሀገራችን እጅግ አሳሳቢ ደረጃ ላይ በመሆኗ ነው የመጨረሻ ስርዓቱ ኦልሞስት አሁን እኮ ስርዓቱ ኦልሞስት ፌልድ ኮላፕስ አላደረገ እንጂ ፌልድ ያደረገ ስርዓት ነው። ዛሬ በአማራው ክልል ምን አይነት እንቅስቃሴዎች እንዳሉ፣ በኦሮሚያ ክልል ምን አይነት እንቅስቃሴ፣ በደቡብ ዛሬ ሁሉ የደቡብ ኢትዮጵያ ጀግኖች የነጻነት አርበኞች ሁሉ ትልቅ የሞትና የሽረት ትግል እያደረጉ እኮ ነው የሚገኙት። ይህንን ትርክ የሐሰት ትርክ ዛሬ በዚህ በእውነት እንደ አንድ ሀገር መሪ ከአንድ ሀገር መሪ የማይጠበቅ አስነዋሪ ቃል የኢትዮጵያ ጠላቶች ስል ዛሬ ወደ ብሔራዊ ውይይት፣ ወደ ብሔራዊ እርቅ፣ ወደ ብሔራዊ መግባባት ለመምጣት ሙሉ ፈቃደኛ ያለመሆኑን የሚያሳይበት ደረጃ ላይ ነው። በእርግጥ እዚህ ላይ በደልን በጠራ ሕሊና ማየትና እውነት መናገር ከተቻለ የኢትዮጵያ ሕዝብ ይህንን ፍርድ ዜጎች ዛሬ የምታረዱበት ካህን ዛሬ በቤተክርስቲያን ውስጥ የምታረዱ መስኪኖች ቤተክርስቲያናት የሚፈርሱበት ዛሬ ወጥቶ ለመግባት ስቃይና መከራ የሆነባት እናት ሀገራችን ላይ በዚህ በ7 ዓመት ውስጥ የተደቀኑ አደጋዎች እጅግ በጣም የሚያሳፍሩ ድርጊቶች ናቸው። ለዚህ ነው እኛም ዓለም አቀፍ ኢትዮጵያ አድን የጋራ ግብረ ኃይሉ ከሁሉም ብሔረሰቦች ከ31 ብሔረሰቦች ተሰባስበው እናት ሀገራችንን በጋራ ማዳን እንችላለን። የተባበረ ትግል ያሸንፋል። ሀገርና ህዝብን የምንታደግበት ጊዜው ዛሬ ነው። ኢትዮጵያ ምን ደረጃ ላይ ናት? የተባበሩት መንግስታት ድርጅት እኮ 11 ጊዜ በኢትዮጵያ ላይ ስብሰባ ተቀምጧል እኮ በኢትዮጵያ ጉዳይ ላይ።
የአፍሪካ ሀገሮችን እንዴት እንደሚያታልል ከጎረቤት ሀገሮች ጋር በጥላቻ ምን አይነት ከባድ አደጋ ውስጥ እንደገባ ማንኛውም ኢትዮጵያዊ እውነትን ነው ዛሬ በሚገባ የኢትዮጵያን ችግር ጠንቅቆ የሚያውቀው ሁኔታ ነው። ኢትዮጵያ እናት ሀገራችን ዛሬ እውነትን ነው በዘር ጥላቻ በቡድን ሽኩቻ ምን አይነት አስነዋሪ አገር ላይ እንዳለች እኮ ዜጎች በቀን እኮ አንድ ጊዜ በልቶ ማደር ያልቻሉባት እናት ሀገራችን ኢትዮጵያን ሁላችን በጋራ ለመታገል ነው ወስነን ይሄ ዓለም አቀፍ የጋራ ግብረ ኃይልን ወሰንነው። ምክንያቱም ለነጻነት ካለለ ሰላም የለም፣ ሰላም ካለለ ነጻነት የለም። የመከራ ዶፍ የሚዘንብባትን ወገኖቻችንን እንታደግ። በሚቀጥለው ደግሞ በተለይ ዛሬ የተደቀኑ አደጋዎች አሉ በዚህ ምርጫ አፈጻጸም ጉዳይ ዛሬ እሱን ደግሞ እናቱ የ7 ዓመት ዛሬ ምኞቱ ራዕይ ያየችበትን ደግሞ በሚቀጥለው በአስተያየት ገልጻለሁ። እጅግ በጣም አመሰግናለሁ። ታንክ ሶ ማች። መምህር ደምሰው ወደ ኢንጂነር ኦባንግ ልመለስ። ኢንጂነር ኦባንግም ያው እንግዲህ በሀገረ ጉዳይ በንቃት እየተሳተፍክ ነው። ይሁን እንጂ ዛሬም ጭምር ችግሮቹ እየበዙ ያለበት አለ። እስቲ አንተም ካለበት ክልል እንጀምር። ጋምቤላ ከፍተኛ ውጥረት ውስጥ ነው የምትገኘው። ህዝቡ በረሃብ እያለቀ ነው። የሱዳን ሰዎች መጥተው ጋምቤላን ተቆጣጥረው ስቃይ መከራ የሚያዩበት በየቀኑ ሰው የሚሞትባት ምድር ሆናለች። ከዛ አንጻር ስናየው አብይ አህመድ ቅድም የተናገረውን አይተሃል። በልጽጋለች ኢትዮጵያ አድጋለች፣ ጸሎቶቻችንን ቅማሏን እናራግፋለን ይላል። በዚህ ሁኔታ እስቲ ወደኋላ መለስ በልና ከክልል ተነስተን እንየው። ጋምቤላስ በአሁኑ ወቅት በምን ሁኔታ ላይ ነው የምትገኘው? አመሰግናለሁ። ቴንክ ዩ። የጋምቤላ ጉዳይ እንግዲህ ያው እንደምታውቀው እና እንደ መረጃዎቹ እና እንደ ጉዳዮቹ አሁን የምናየው ትልቅ ችግር ላይ ነው ያለው። እንግዲህ በአለፉት ጊዜያት ምልክቶች ነበሩ። እነዛ ምልክቶች እንግዲህ አሁን ፀሐይ ላይ ወጡ። ባለፈው 3 ቀናት ውስጥ ሰዎች ተረሽነዋል፣ ሰው ፊት ማለት ነው። አውቶቡስ ተሳፍሮ ወረዳው ዋና ከተማ ተነስቶ ሪፊጂ ካምፕ ሲሄድ እዛ ሌላ ተጨማሪ ሰው ተሳፋሪ ለማስፈር ቆሞ እያለ ሰራዊት ባለበት እነኚህ የታጠቁት የደቡብ ሱዳን ኃይሎች መጡና በመስኮት በኩል እንትን እያዩት ሰው እየለዩት ከዛ ወደ መኪና ውስጥ ባስ ውስጥ በመግባት 2 ሰዎችን በጥይት መጥተው አንደኛው ወጥቶ እዛ ስታል አንደኛው ደግሞ ሆስፒታል ደርሳለች። ሌላኛው ደግሞ ሮጣ እዛ ጠባቂዎች የነበሩትን ጋር ተደብቃ እንትን አለች እና ከዛ ጊዜ ጀምሮ እንግዲህ ትልቅ ውጥረት ነበረ። ምንድነው ወደ ታች ላራ አካባቢ ለስራ የተላኩት የምክር ቤት አስፈጻሚ አካላቶች ነበሩ። እነዛ አስፈጻሚ አካላቶች ለመግደል በፌደራል እጅ ነበሩት። በፌደራል እጅ ያሉ አብረው ከፌደራል እነሱ እንትኖች ታጃቢዎች ናቸው። እነሱ አጃቢዎች ሆኖ እነሱ መጡና በቃ እነኚህ ሰዎች እንፈልጋቸዋለን ምናምን ብሎ እንትን አሉት። አኝዋኮች ናቸው። አኝዋኮቹን እንፈልጋቸዋለን። አይ የፌደራል መከላከያ ደግሞ የፌደራሎቹ ደግሞ ምን አሉ? አይ እኛ እነኚህ ሰዎች ከኛ ጋር ናቸው፣ መስጠት አንችላቸው እና ምንም ነገር እንትን ልታርጉ አትችላቸው ምናምን ብሎ እንትን አደረገና የፌደራሉ አዛዥ ዋናው አዛዥ ሊያነጋግራቸው ወጣ። ሊያነጋግራቸው ሲወጣ ያለምንም ቅድመ ሁኔታ በጤት መጥተው ወዲያውኑ ይወጡ በዛው አለፈ። የፌደራሉ አዛዥ ማለት ነው። በዛው እንግዲህ ብጥብጥ ተነሳ። ምን ሆነ? በቃ አካባቢ ተረበሸ። ሬሳው እንግዲህ ይዘው ወደ ከተማ አመጡት። በዛው መንገድ ላይ የሚሄዱት እንትኖች ነበሩ፣ የሚሄዱ መኪኖች ነበሩ። መኪናዎቹ ተመቱት። የሰው ህይወት አልፏል በመኪናዎቹ ላይ እና ውጥረቱ
እንደቀጠለ ነው። ኢንጂነሩ ባንክ ምናልባት እዚህ ላይ ለተመልካቾቻችንም ትንሽ ግልጽ እንደሆነ የፌዴራሉን ኃላፊ ጭምር እርምጃ የወሰዱበት የሱዳን ናቸው ወይስ ሌላ አማጺ ኃይል ነው? እነሱ ናቸው እኮ ኦልሬዲ እኮ ክልሉ ስለወረሩት ወይም እዛ ወረዳው እንዳለ ላሬ ወረዳ እንዳለ ወሮታል። እነሱ ቁጥጥር ስር ነው። ልክ እነሱ ናቸው እንግዲህ ታጥቆ መጥቶ በቃ እነኚህ ያኛው ብሔረሰቦች የሆኑ ከእናንተ ጋር ያሉት ሰጡልን፣ እኛ አንሰጣቸውም፣ እነሱ ከኛ ጋር ነው አንድ ላይ ለስራ እዚህ ወረዳ የመጣ ነው ብሎ እንትን ሲሉ አዛዡ ልክ ሊያናግራቸው ሄደ። አዛዡ ሊያናግራቸው ሲሄድ ያለምንም ቅድመ ሁኔታ ምንም ነገር ሳያደርጉ ጤቱ ግንባሩ ላይ መቱት፣ ወዲያውኑ ህይወቱ አለፈ። እንግዲህ ሁሌ የምንናገረው ጋምቤላ ኮንትሮል ሆኗል በእነኚህ ሰዎች ማለት አንዱን ኤንን ነው። እነሱ በደንብ አይቶታል፣ ባይናቸው አይቶታል። የራሳቸው አዛዥ ሲመታ ምን አይነት እንትን እንደሆነ እንግዲህ ያው እኛ ከዚህ ፊት እንደምንለው ነው። ታዲያ እነዛ አዛዣቸው ሲገደልባቸው እርምጃ መውሰድ አልቻሉም ወይስ በምን መልኩ ቆሙ? ምንም እንትን አላደረገው። ምክንያቱም እነሱ በብዛት መጥተዋ እንዳለ እኮ ወረዳው ስለወረሩት በብዛት መጡና አይል ይጨምርልን ብሎ አይል ሳይጨምርላቸው ቀረ። በዛው ወደ ከተማ መጡት፣ ይታንጋ አደሩት። እዛ ምንም እንትን ማድረግ አልቻሉም። እንግዲህ እነሱ እንግዲህ በከባድ መሳሪያ ሱዳን ደቡብ ሱዳን ሳይሆን ሰሜን ሱዳን ያስታጠቃቸው ስለሆነ ያንን ይዞ መጡ። በቃ በኃይል በብዛት መጡት። እነሱ ማቋቋም አልቻሉም። አካባቢ ለቆ ወጡት። ከዛ በቃ ምንም እንትን ማድረግ አልቻሉም እና ውጥረቱ ከዛን ጊዜ ጀምሮ እስካሁን ድረስ እንደቀጠለ ነው። እንዳም ተሳምቶ ወደ ከተማ መጥቷል። ዛሬ ጧት እንዳውም አሁን በመናገር ላይ ያለን ዛሬ ጧት እንዳውም አንድ መኪና ከከተማ ወደ አቦል ወረዳ ሊሄድ ሲል ኦልሞስት 15 minutes እስከ 30 ደቂቃ የሚያስኬድ መንገድ ላይ ለመሄድ ሲሄድ እነሱ የሰፈሩበት አንድ መንደር አለ። አንድ ያቺ የብሔር ብሔረሰቦች መንደር የምትባል ነው። ከከተማ ትንሽ ማይል ምትርቅ እዛው ላይ እንትን መመቱት። እንደገና መኪና መቱትና መኪና መቶት ሹፌሩ እንደ እግዚአብሔር ሰዎቹ ተረፉት። መኪናው ሹፌሩ ግን ጤቱ ትንሽ እንትን አድርጎታል፣ በጭረት እንትን አድርጎታል። ህይወቱ ግን አልተረፈም። ሆስፒታል መጥቷል። አሁን ሕክምና ላይ ነው ያለው እና እስካሁን ድረስ ውጥረቱ እንደዛው ነው። ሰው አይንቀሳቀስም፣ ታውጇል። እንቅስቃሴ የለም፣ እንትን የለም። በዛው ደግሞ ከተያዩ መገዳደል ነው። አሁን እንግዲህ የለየለት ሆኗል። ከተማው እንዳለ በቃ ጦር ሜዳ ሊሆን ምንም አልቀረም እና እንደዛው ናቸው። እንግዲህ እንደምትገልጸው ከሆነ እኔ ቦታዎቹን ስለማውቃቸው ነው። ላሬንም አውቀዋለሁ፣ ባሮ አቦሉንም አውቀዋለሁ። በጣም ሩቅ ነው ከሱዳን ቦርደር፣ በጣም ሩቅ። መሀል ከተማ ዋናው ርዕሰ ከተማው ለመድረስ ወይም ገብተዋል ማለት የምንችልበት ሁኔታ ላይ ነው ያለው እና ይህን ሁሉ የሀገሪቱን ወይም የኢትዮጵያ ድንበር አልፈው መሀል እስከሚገቡ ድረስ መከላከያ ወይም የክልሉ ፖሊስ ወይም ልዩ ኃይል የሚባል መጠበቅ አልቻለም። ምንድን ነው ምናልባት መረጃው ካለ? እኛማ ከዚህ በፊት ዘግበናል እኮ ኦልሬዲ እኮ 350 ኪሎ ሜትር ተጉዞ አሁን እኮ 50 ኪሎ ሜትር ብቻ ነው የቀረው ከተማ ውስጥ ለመግባት። ኦልሬዲ አሁን ከተማ ገብቷል ሰዎቹ። ኦልሬዲ ከተማ የክልሉ ከተማ ኦልሬዲ ኮንትሮል ወረዳዎቹማ እዛ ድንበር ላይ ያለው ወረዳዎች እነሱ ቁጥጥር ስር ነው። ከተማ ኦልሬዲ ገብቷል። ከተማ አሁን ሊወሩት ምንም አልቀረም እና እነሱ መከላከያ እያለ ነው፣ ፌደራል ፖሊስ እያለ ነው። አሁን እንግዲህ እነሱ ላይ እንግዲህ ማጥቃት ጀመሩ፣ ፌደራል ፖሊስ ላይ፣ መከላከያ ላይ እና ይሄንን እንግዲህ እኛ ከዚህ ፊት ስንል የነበረው ክልሉ ተወሯል፣ ክልሉ ተሸጧል፣ ክልሉ እንዲህ ሆኗል። ይሄ ሁሉ ማዕከላዊ መንግስት ባይኑ እያየ ነው፣ መረጃው እየሰማ ነው። ስለዚህ የሀገር ሉዓላዊነት መጠበቅ ማለት ማል ከተማ መጠበቅ ከሆነ እንግዲህ የአብይ መንግስት ብቻ ሊሆን ይችላል። እንደ ሌሎቹ
መንግስታት ማለት በኃይለ ሥላሴ ጊዜ እንዴት እንደነበረ በምኒልክ ጊዜ ደግሞ ምኒልክ ራሱ ሄዶ ነው እንዳ ደቡብ እንትን ውስጥ ሶባት ወንዞቹን የተገናኙበት ቦታ ሄደው ነው እዛ ድንበሬ ሄደው ብሎ የተከለ። ከዛ በኋላ አኮቦ ላይ ሰራዊት አቋቁሟል። ከዛ ጊዜ ጀምሮ እስከ ደርግ ውድቀት ሰራዊት እዛ ነበር። አንድ የሱዳን ሰው የኢትዮጵያ ምድር በዛን ጊዜ ያረገጠበት ቀን የለም። ከዛ አልፎ ደግሞ የሰው ህይወት በዛን ጊዜ እዛ ያለበት ጊዜ የለም። ምክንያቱም እነሱ ያለፉ መንግስታት ለዳር ድንበር ወይም ለሀገር ሉዓላዊነት የነበራቸው እንትን ቀላል አይደለም። ራሽን ሁሉ ይወስድላቸዋል እንዳይራቡ። በትልቋ ዳኮታ አውሮፕላን ትልቋ የእንትን አውሮፕላን ሄደው እስከ ኮቦ ድረስ ዳር ድንበር ድረስ ራሽን ለፖሊስ እና ለጦር ሰራዊት ለማድረስ ይወስዳል። አሁን ያው ሁሉ ተንከወሎ ወረዳ አልፎ ከወረዳዎቹ ወም ከዞን አልፎ ከወረዳ አልፎ ወደ ዞን ከዞን አልፎ ወደ ክልል ነው አሁን ሰራዊቱ ያለው። ሰራዊቱ መሀል ከተማ ነው ያለው። ዳር ድንበሩ እንግዲህ ከመሀል ከተማ 360 ኪሎ ሜትር ነው። እነሱ አሁን እስከ 300 ኪሎ ሜትር ድረስ እነሱ ቁጥጥር ስር ነው። ማንኛው ሰው ከዛ ውጪ ቢወጣ እንግዲህ ያሉትን ችግሮች በግልጽ አስቀምጠዋል። ከስፍራው ከቦታው ያለውን መረጃ ትክክለኛውን ነው እያካፈልከን ያለው። አብይ አህመድ ቅድም በደቡብ ክልል ሆሳዕና ብሔር ብሔረሰቦች በሚከበሩበት ዕለት ትላንትና ማለት ነው ሳይቀር ሀገራችን አድጋለች፣ ተበልጽጋለች፣ ድንበራችን ይጠበቃል፣ ኢትዮጵያ ለዘላለም ተከብራ ትኑር እስከ ማለት ንግግር እያደረገ ነው ያለው። ይህንን ንግግር ስታዳመጥ ምን ተሰማህ? ምን አልክ? ሀገሪቱ አሁን በገለጽከው መልኩ በጋምቤላ ብቻ የሁሉ መከራ ስቃይ እየበዛባት ባለበት በዚህ ሰዓት የሰው የሚናገረውን ንግግር እንዴት አየኸው? ወል ዘውዱ ዋና ነገሩ እኮ በሊደርሺፕ ጊዜ 30% ብትዋሽ 70% ለእውነት ብትናገር ይስፋን። አሁን የኢትዮጵያ ህዝብ ችግር እንኳን እኛ ጎረቤት የሆኑ ሀገሮችን ቀርሶ ባዕድ ሀገር የሆኑትን የኢትዮጵያ ችግር በደንብ ያውቁታል። የደህንነት ችግር አለ፣ የሊደርሺፕ ችግር አለ፣ ራብ አለ። ምክንያቱም እውነት ነገር አንናገርም። እሱ እንግዲህ የተናገረው የመሰለው ሊሆን ይችላል። እንግዲህ ሊደርሺፕ ከቤተሰብ ነው እንግዲህ የምትጀምረው። ብዙ ጊዜ ደህና ቤተሰብ የምትይዝ ከሆነ ወደ ማህበረሰቡ ስትሄድ ደህና ሊደርሺፕ ልትሆን ትችላለህ። ኢትዮጵያ እንኳን መበልጸግ የቀረና ማደግ የሚለው ዲቨሎፕመንት ደረጃዎቹ እንዳም የጠበቀች እንትን አይደለች። ከዲቨሎፕመንት በታች ነን ያለነው። ገና ማረሻ ራሱ የኛ የምናርስበት እንየው እንግዲህ ገና በትራክተር እንኳን ማረስ ያልጀመረ ማህበረሰብ ከመወፈር ያልተሻለ የማረስ ስልት ወደ ታች ስትሄድ ደግሞ ወደ በጣም ሪሞትድ በሆኑ ኤሪያዎች እስካሁን ድረስ በቀን በሄክታር እንኳን ሌላ አልችልም 1 ሄክታር እንኳን ማረስ የማይችሉበት መሳሪያ ነው የሚጠቀሙበት። ይሄ ባለበት ብልጽግና ተብለው ይሄ አይደለም እንኳን አንተ ያለበት ለንደን ራሱ እኛ በልጽግናል ብሎ እንትን አይለውም። ግድ ብላበት ነው የሚለው። ተሻሽለናል ነው የሚሉት። ብልጽግናል ብለ እንትን አይሉም። እንግዲህ ማን ሞኝ አለ ካሁን በኋላ እንግዲህ ለኢትዮጵያ እርዳታ የሚሰጥ በልጽጋለች ካለች ከቻይና አምፑሎች አምጥቶ ኢትዮጵያ በልጽጋለች ይላል እንዴ? ይሄ እኮ
እሱ የተናገረው ፀረ ኢትዮጵያ የሚባሉት ሰዎች እንደ ቅማል እንደ ፀጉር ቅማል እንለቅማለን የሚለው the last enemy of Ethiopia እሱ ራሱ ነው። to tell you the truth ስለ እውነት ለመናገር ከሆነ የኢትዮጵያ ጠላት አብይ ነው። ሰው እየሞተ ያለ እርስ በርስ ጦርነት ያለ የሚበላ ይቀርና በቀን በሶስት ቀን ውስጥ እንኳን ምግብ ለመብላት ስጋ መብላት ማይችል ሰው ስጋውን እንግዲህ ማን ይበላል? ኢትዮጵያ ውስጥ ደህና ምግብ ማን ይበላል? ይሄ ባለበት ብልጽግና ብሎ የሚያስብ ሰው ጠላት አይደለም እንዴ? ወይ ብልጽግና ሌላ ቃል ሆኖ ነው መሰለኝ መጠቀም የሚፈልገው። ብልጽግና ማለት what does it mean? ትርጉሙ አያውቅም እንዴ? እኔ ስለ እውነት ለመናገር ነው እንጂ ኢትዮጵያ በልጸጋለች ብዬ እንኳን መበልጸግ ይቀርና ኢትዮጵያ አደጋለች ብዬ መናገር የሚችል ሰው አይደለም። ገና መሻሻል የሚያስፈልግ የምርት ፕሮዳክሽን ሲስተምስ ማሻሻል የሚያስፈልግ እንኳን መበልጸግ ማሻሻል ከማሻሻል ወደ ድገት ከድገት በኋላ እንግዲህ የተሻሻለ እያለ ወደ ድገት ይሄድ። ድገት የሚለው ነገር ምንድነው? what does it mean? it's a repetition of something that ያንተ ህይወት የምትቀይርበት ስትለማመድበት እሱ እያደገ ይሄዳል። ድገት ማለት ነው። ከዛ ድገት በኋላ ወደ ብልጽግና ይሄዳል። ትበለጽጋለህ። እንደ ፀጉር ከራስ ሲወጣ በአንድ ቀን እንትን አይሆንም። ቀስ እያለ ነው በኋላ ይወድቃል። እንደዚህ ብልጽግና ማለት ከችግር አልፎ እየወደቀ እንትን እሱ እነዚህ ቃላቶችን ዲፋይን ማድረግ ያስፈልጋል። የኢትዮጵያ ህዝብ መሻሻል ነው የሚፈልጉት። ፕሮዳክሽን ሲስተም ይሄ ማረሻ ገና ምናስበት ተቆርጣል ወደ ቀኙን ምግብ ራሱ የኛ ኢቲንግ ሲስተም ከኬንያ ጋር ኮምፔር እናደርግ። የትኞቹ ናቸው የኛ ሰው አልሚ ምግብ የሚበሉት? ሁለት ቲማቲምና አንድ እንትን የሚበሉት አሉ እንዴ? የዳይት ፕሮብለም ያለን ሰዎች ከዳይት ፕሮብለም አልፎ ስንት ችግር ያለብን ብልጽግና ብለው ሳይንቲፊካሊ የሰብየው አይ ቲንክስ ሐኪሞች እንደሚሉት እውነት ነው። እኔ እንዳም እሱ ጠልቼ ሳይሆን በሊደርሺፑ ላይ እንትን የሚያደርጋቸው ነገሮች እንትን ናቸው። ግን but to tell you the truth ስለ እውነት ለመናገር ከሆነ የኢትዮጵያ ጠላት ማለት ለኢትዮጵያ ማያሰብ ለኢትዮጵያ ህዝብ ማያሰብ ጠላት ነው። እኛ የምንለው ይሄ ነገር እናሻሻል፣ ይሄ ሊደርሺፕ እንትን እናደርግ፣ ሁላችን እንቀመጥ፣ እንነጋገር። እሱ ግን የሚያመጣው ነገር ሌላ ነገር ነው። ስለዚህ እኔ የሱ ንግግር ሳየው ወደ እውነተኛ ነገር ሲተረጎም እንደዚህ ነው የሚመስለኝ። የኢትዮጵያ ህዝብ መሻሻል ነው የሚፈልጉት። ገበሬ መሻሻል ይፈልጋል። የመንግስት ሰራተኛ ካለበት አነስተኛ ደሞዝ ወደ ተሻለ የደሞዝ ደረጃ ማደግ ይፈልጋል። ሐኪሞች ትላንትና ተነስቶ ደሞዛችን ይጨመር፣ ህይወታችን እናሻሽል በዚህ ብሎ ነው። እኛ እንበልጽገና ነው። ምክንያቱም ብልጽግና ገና እዛው ነው። የሚበሉት ራሱ እንትን አላለም። የኛ አንድ ሐኪም $80 የሚያገኝ ከሆነ እና የኬንያ 3000 ቢያገኝ ከሆነ ኮምፔርድ በዚህ እንግዲህ አመሰግናለሁ። እንመለስበታለን። በሌሎች ጉዳይ ላይ እንመለሳለን። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዶቻችን የዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት ሊቀመንበር የሆኑት
መምህር ደምሰውና እንደዚሁም ደግሞ ምክትል ሊቀመንበር ኢንጂነር ኦባንግ ጋር ነው ውይይታችንን እያደረግን ያለ ነው። የኢትዮጵያ ወቅታዊ ጉዳዮች ላይ በመንተራስ ነው። እንደተከታተላችሁት እንግዲህ አብይ አህመድ ሀገራችን ሰልጥናለች፣ በልጽጋለች ይላል። ግን በደቡብም መምህር ደምሰው እንደገለጸልን እንደዚሁም በጋምቤላም ኢንጂነር ኦባንግ አሁን እንደሚያብራራው ነው እንግዲህ ኢትዮጵያ ምን አይነት ችግር ውስጥ እንዳለች የሚያመለክትበት ሁኔታ እየተገለጸ ነው የሚገኘው። አሁንም ከዝግጅቶቻችን ጋር አብራችሁን ቆዩ። ወደ መምህር ደምሰው እንመለስ። እንግዲህ በዚህ ሁኔታ ሀገሪቱ አጣብቂኝ ችግር ውስጥ ባለችበት በዚህ ወቅት ነው እንግዲህ የምርጫ ቦርድም ምርጫ እንደሚያደርግ የገለጸበት ሁኔታ ተስተውሏል። አንዳንድ ፓርቲዎችም ኢዜማን የመሰሉት ደግሞ ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ህገ መንግስቱም ጭምር እንዲቀየር ሀሳብ ያቀረቡበት ሁኔታ አለ። እንግዲህ ማህበራችሁ ወይም ደግሞ ምክር ቤቱ ደግሞ በጣም ትልቅ ኃላፊነት አለው። የጋራ ግብረ ኃይሉ ኢትዮጵያን እናድንም እያለ ነው ያለው። እነዚህ የሚቀርቡትን ከፓርቲዎቹ ጭምር የቀረቡትን ሀሳቦች በተመለከተ ምርጫ እንቅስቃሴውንም በተመለከተ እንዴት እያያችሁት ነው? በድጋሚ ወንድማችን ዘውዱ እጅግ በጣም እናመሰግናለን። ዘወትር ለምታደርገው ትብብር እውነት ለኢትዮጵያ ህዝብ እውነት አይንና ጆሮ ሆነ ነው ብዙ ጊዜ የምትቀርበው። እጅግ ከፍተኛ ምስጋና ነው ያለን። አሁን ለኢትዮጵያ ህዝብ የመጨረሻ ወሳኝ ምዕራፍ ላይ ነው የኢትዮጵያ ህዝብ አሁን ያለችው። እናት ሀገራችን ኢትዮጵያ ገደል አፋፍ ጫፍ ላይ ነው በአሁኑ ሰዓት የሚገኘው። ነገ ከዚህ የባሰ አስከፊ እልቂት ከመምጣቱ በፊት እናት ሀገራችን ከውርደትና ከውድቀት መጠበቅ የሁላችን ታሪካዊ ኃላፊነት ነው። እጅግ በጣም የሚያሳዝነው በየቀኑ የምታነባው እናት፣ በየቀኑ የምትደማው ኢትዮጵያ እናት ሀገራችን ነው የምታሳዝነን። ኢትዮጵያ እኮ ዛሬ ይሄ ዓለም አቀፍ የጋራ ግብረ ኃይል ውስጥ ያለ ነው። ከዘር ጥላቻ ወጥተን በአንድነት በህብረት ተሰባስበን ሁላችንም ኢትዮጵያ የጋራ እናት ሀገራችን ናት። ተዋደን ተፋቅረን በፍትህ በነፃነት እንደ ሌሎች ሀገሮች መኖር የምንፈልግ ዜጎች ነን። ግን ዛሬ ለአንድ ግለሰብ እሱም ዛሬ ደግሞ ከትላንት ከአንድ ወታደራዊ ካምፕ ሬዶ መገናኛ ወጥቶ በአጋጣሚነት ይሄ ስልጣን የኢትዮጵያ ህዝብ እውነት በሱ እጅ ላይ ወደቀ በጠቅላይ ሚኒስትርነት። ዛሬ ደግሞ በዚህ በ7 ዓመት ምን ያህል ዜጎች በድሮን በታንክ በመድፍ የዓለም ማህበረሰብ ሁሉ ያውቋቁ። አሁን አንድ የአሜሪካ ኮንግረስ ልኮ ሪዞሉሽን ልኮ አስተላልፈዋል እኮ ኢትዮጵያ ውስጥ ምን አይነት ጂኖሳይድ እንደሚፈጸም በዘርና በእምነት በሃይማኖት ዛሬ እናቶች የምታረዱበት ዛሬ የትምህርት ተቋማት ጤላ ኬንያዎች ሁሉ በቦምብ የሚጋዩባት እናት ሀገራችን ላይ ትልቅ አደጋ እናት ሀገራችን ላይ ተደቅኗል። ስለዚህ ከዘር ጥላቻ ወጥተን በፍትህ በነፃነት የሁላችንም የጋራ አገር የምትሆነው ለማየት የሁላችን ጥረት ያስፈልጋል። እጅግ በጣም የሚያሳዝነው ለአንድ ግለሰብና 100 ለማይሞሉ አጃቢዎቹ 130 ሚሊዮን የኢትዮጵያ ህዝብ ስቃይና መከራ ያያል። እጅግ በኢትዮጵያ በታሪኳ ያላየችው የሞት አይነት እኮ አይታለች። ተዘቅዝቆ በእሳት በድንጋይ ተወግሮ ተገሏል። ዛሬ እውነት በዚህ በ21ኛው ክፍለ ዘመን ዓለም ሰልጥኖ ተዋዶ በህብረት በአንድነት ይኖራል። እናት ሀገራችን ላይ የተደቀኑ ትልቅ አደጋዎችን አብይና ይህ ስርዓት ካልተወገደ የእናቶች እንባ አይቆምም። ኢትዮጵያ ነፃነቷን አታይም። አሁን በወቅቱ አሁን የሚደረገው ሽኩቻና ውርጫ ምንድነው? 7ኛው ሀገራዊ ምርጫ የት ክልል ነው ምርጫ የሚደረገው? አፈጻጸሙን ገልጻሉ። የት ክልል ነው ምርጫ የሚደረገው? ዛሬ አማራው ክልል እኮ ከ180% በጀግኖች በፋኖች እጅ ወድቋል። ኦሮሚያ ክልል ቀርቶ ዛሬ ደብረ ዘይት ምርጫ ማድረግ ሞጆ ምርጫ ማድረግ ይችላል? አንድ እኮ ሰው ለብሔራዊ ለክልላዊ ምክር ቤቶችና ለፌዴሬሽን ምክር ቤትና ለህዝብ ተወካዮች ምክር ቤት ከ36 እስከ 142 የሚገኙት በተለያዩ ክልሎች ኮታዎች ተሰጥተዋል። የት ክልል ነው? የትኛው ክልል ነው ምርጫ የሚደረገው? አማራ ክልል በሙሉ በጦርነት ላይ ነው ያለው። ኦሮሚያ ክልል በአብዛኛው በጦርነት ላይ ነው ያለው። በጋምቤላ ዘሴምቲንግ፣ በሶማሊያ አካባቢ ዘሴምቲንግ፣ በደቡብ ኢትዮጵያ የነፃነት አርበኞቹ በከፍተኛ ደረጃ እየተንቀሳቀሱ ይገኛሉ። ዛሬ ኢትዮጵያን ትልቅ አደጋ ነው የገጠመው። እውነት፣ ፍትህ፣ ነፃነት የኢትዮጵያ ህዝብ ከዚህ ከ7ኛው ሀገራዊ ምርጫ ኮሚሽን
ከምክክር ኮሚሽን በፕሮፌሰር መስፍን አርአያ ከምመራው እውነት የኢትዮጵያ ሕዝብ ፍትህ፣ ነፃነት፣ ዲሞክራሲ የሚጠብቅ ከሆነ ከእባብ እንቁላል እርግብ መጠበቅ ነው። ለአንድ ግለሰብ ተብሎ ሀገሪቷ ዛሬ እንዲህ የታመሰች ነው የሚገኘው። እዚህ ላይ መጠንቀቅ የሚገባን ስርዓት ሲሄድ መንግስት ሲወርድ መንግስት ኢትዮጵያ አትፈርስም። በኃይለ ሥላሴም ጊዜም ስርዓቱ ፈርሷል። በደርግ ጊዜም ፈርሷል። ትናንት ኢህአዴግ የነበረውም ፈርሷል። ብልጽግና መጥቷል። ብልጽግና ደግሞ ከነዚህ ስርዓቶች ሁሉ የከፋ ቁም ስቅል መከራ ኢትዮጵያን እያሳየ ነው የሚገኘው። ይሄ ስርዓትም ይፈርሳል። ግን እኛ ኢትዮጵያውያን በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ የምንገኘው ሁላችን ተባብረን ስርዓቱን ይህንን ካልሸኘ ነው ኢትዮጵያ መጪዎቹ ዓመት ላይ አሁን ለምሳሌ አገራዊ ምርጫ የሚደረገው ግንቦት 24 ነው። ውጤቱ የሚገለጸው ሰኔ 4 ነው። ውጤቱ የሚገለጸው ሰኔ አሁን እንደምረዳው ሰኔ 4 ነው። በዚህ ጊዜ ውስጥ እንኳን የድምፅ ማጠቃለያዎች እንኳን በአንድነት ተሰብስበው እኮ ለብሔራዊ አገራዊ ውጤት መግለጫው እንኳን በ10 ቀን ውስጥ እንዴት ነው የሚደርሰው? ለዚያ ውስጥ ዛሬ ይሄ የድምፅ አሰጣጡ ሁኔታ ኤሌክትሮቦት አይደለም። ኮረጆ በእነሱ እጅ ነው ያለው። የድምፅ መስጫ ወረቀቱ በእነሱ እጅ ነው ያለው። ቅጽ ማስተላለፊያ ያለው በእነሱ እጅ ነው። በዚህ ውስጥ መልአክና ሰይጣን ቢወዳደሩ ሰይጣን ያሸንፋል። ብልጽግና ይሄንን ስትራክቸር አቅዷል። ኢትዮጵያን እንዴት አታለው ዛሬ ምርጫ ብሎ በተወሰኑ አጃቢዎችን ይዞ ለመሮጥ የሚያደርገው ኢትዮጵያን የበለጠ ገደል ውስጥ ይገባል። እና መደረግ የሚገባቸው አብይ ነጥቦቹ ኢብን ለምርጫ ዛሬ ለመወዳደር ህዝቡን ለመቀስቀስ ኢህአፓ እኮ ሰሞኑን እኮ በ27 ስብሰባ ጠርቷል እኮ በሚሊኒየም አዳራሽ ተፈቅዶለት ተከልክሏል። አፍሪካ ወደ ሜክሲኮ በሚገኘው ላይ እንደገና ክፍያ ሁሉ ፈጽሞ ለህዝብ እኮ ፍርማ ለማሰባሰብ ለውይይት ኢህአፓ ጠርቶ እኮ ብሎክ አድርጎ በዚህ ይፈቅዳሉ፣ ከበስተጀርባ ደውሎ ያፈርሳሉ። ግን የተፎካካሪ የፖለቲካ ድርጅቶች ማወቅ ያለባቸው ነገር ድምፅ መስጫውን የነሱ ነው። ድምፅ ቆጣሪዎች እነሱ ናቸው። ይሄ ሁሉ እኮ ማንዴት ይዘው ነው የቆሙት እኮ። ቅጹን የሚያስተላልፉ ፈርሞ ታዛቢዎች እነሱ ናቸው። በዚህ መሃል እንዴት ነው ሌላው አካል ለምርጫ የሚበቃው? ሀገሪቷ ዛሬ በአማራ ክልል ጦርነት ነው፣ በኦሮሚያ ክልል ጦርነት ነው። ትግራይ እውነታውን መንግስት ትግራይ ሌላ አካል የሆነች እኮ ነው ያለችው የትግራይ ክልል። ትግራይ ዛሬ ምርጫ እኮ አይታሰብም። ስለዚህ ስርዓቱ እየፈረሰ አለ። ስለዚህ እኛ መዘጋጀት ያለብን ይህ ስርዓት ከመፍረሱ በፊት መቋቋም የሚገቡት 4-5 ኮሚቴዎች አሉ ኢትዮጵያን ለማዳን። አስተባባሪ ኮሚቴዎቹ መቋቋም አለባቸው። ፋሲሊቴተሮች መቋቋም አለባቸው። የሰላምና የእርቅ ኮሚቴዎች፣ የአማራ ደም የኔ ደም ነው፣ የኦሮሞ ደም በግፍ የሚፈሰው የኔ ነው፣ የትግራይ ደም የኔ ነው የምንለው ይሄንን የሚያስተባብሩ አካላት ስርዓቱ ከመውደቁ በፊትና ከወደቀ በኋላ የሚቋቋሙ 5 ኮሚቴዎች አሉ። በሌላ ጊዜ ሰፋ ያለ ትንታኔ የሚጠይቅ ስለሆነ ለሚቀጥለው ገልጻለሁ። ግን ይሄ ስርዓቱ ኦልሞስት ኦል ኮላፕስ አድርጓል፣ ፌልድ ሆኗል። ስለዚህ እናት ሀገራችን ኢትዮጵያን እውነት ማዳን የምንችለው በአንድነትና በህብረት ነው። ኢትዮጵያ በአሁኑ ደረጃ የሚያስፈልጋት ሰላምና ፍትህ፣ ሰላምና አንድነት፣ አዲስ የሽግግር ሂደት ለኢትዮጵያ ያስፈልጋል። ብሔራዊ ውይይት፣ ብሔራዊ መግባባት፣ ብሔራዊ እርቅ፣ ናሽናል ካውንስሌሽን መደረግ አለበት እኮ። ለውይይት በሩን ዘግቷል እኮ። ለአንድ የፖለቲካ ድርጅት እንኳን ለሚወዳደሩት ኢብን በምርጫ ኮሚሽኑ ተመዝግበው ለሚወዳደሩት በሩን ዘግቷል። ህዝብ ሰብስበው እንኳን ማናገር እነዚህ የፖለቲካ ድርጅቶች እንኳን አልቻሉም። ግን ኢትዮጵያን ከውርደትና ከውድቀት የምናድነው መሰረታዊ የስርዓት ለውጥ ራዲካል ቼንጅ ስናደርግ ነው። ለዚህ ዛሬ ጀግኖች ወንድሞቻችን በሁሉ አቅጣጫ የተፎካካሪ የፖለቲካ ሽንጣቸውን ገትረው የሚከራከራሉ። የነፃነት አርበኞቹም ከየቦታው ደግሞ ለህልውና ትግላቸው ለማስከበርና ለኢትዮጵያ ነፃነት የሚታገሉ አካላት አሉ። ይሄም ሁላችን ሆነን ተባብረን በአንድነት ኢትዮጵያን ከናዳን አደጋው እጅግ በጣም ነው መጪዎቹ ለኢትዮጵያ። ለምን አሁን እንደ ኢዘማ አይነት አጃቢና የስርዓቱ ሻንጣ ተሸካሚ
አሁን የሚያደርገው ምንድነው? አብይን ጠቅላላ ምንድነው ይዘማ ለምክክር ኮሚሽኑ ያቀረበው ወደ ፕሬዝዳንትነት እጩ እንዲሆን ፕሮፖዛል ፕሮፌሰር ብርሃኑ ነጋ አቅርቧል። ተመልከት። ይሄንን የሚያቀርበው እሱ በህፃንነቱ እናቱ የ7 ዓመት ልጅ እያለ ልጄ እናተ ነግራኛለች፣ ራእይ አይታለች፣ ንጉስ ትሆናለህ ብሏል። አሁን ይሄንን ወደ ንግስና እሱን ለማሸጋገር ስቴፕ በስቴፕ የኢትዮጵያን ህዝብ አጣለው እየሄዱ ነው የሚገኙት። አሁን ከአንድ ጦር ካምፕ ከመገናኛ ወጥቶ በአጋጣሚ ወደ ጠቅላይ ሚኒስትርነት መጥቷል። ከጠቅላይ ሚኒስትርነት ደግሞ አሁን ደግሞ ምንድነው በፕሮፌሰር ብርሃኑና በዚህ በአገራዊ ምክክር ኮሚሽን ኢትዮጵያን ለውርደት ያጋለጠው ለንደን ሄዶ በለንደን ፋኖች የተዋረደው፣ በስዊድን ስቶክሆልም የተዋረደው፣ በኖርዌይ የተዋረደው፣ በቶሮንቶ ካናዳ፣ በአሜሪካ በዚህ በዋሽንግተን ዲሲ በተለያዩ ውርደት የለበሰው ምርጫ ኮሚሽን አብይን አጅቦ ካባ አልብሶ ፕሬዝዳንት ሊያደርጉት ጫፍ ላይ ናቸው። አሁን ጫፍ ላይ ናቸው። በዚህ ውጫ ላይ ነው። ትላንት አሁን ፕሮፖዛል አቅርበዋል እኮ እሱን ወደ ፕሬዝዳንትነት ከፕሬዝዳንትነቱ ምንድነው የሀገሪቱን ስልጣን በሙሉ ተቆጣጥሮ ይይዛል። ይሄ ነው ንጉስነቱን ለማወጅና በአዲሱ ቤተ መንግስት ለመግባት ራሱን እያዘጋጀ ያለ ነው። ኢትዮጵያ እናት ሀገራችን እስካሁን በታሪኳ ያላየችው መከራና ስቃይ ኢትዮጵያ ላይ ገጥሟል። ሌሎች ወንድሞቻችን የፖለቲካ ድርጅቶች እውነት የተፎካካሪ ራሳችሁን አታዋርዱ። ይሄ ለምርጫ ኮሚሽን የሚውለው ገንዘብ ለመቅዶናውያን ወይንም ለአካል ጉዳተኞች በየቤተ ክርስቲያኑ ደጃፍ ላይ ለሰሩት ለነዛ መጠለያ ቢሰራ ያ ፕሮጀክት ገንዘብ ይሻላል። ለምርጫ ለውድድር 100,000 እና 200,000 ለመውሰድ ራሳችሁን አታዋርዱ፣ ታገሉ። ዛሬ ውይይት ማድረግ አልቻላችሁም። የፖለቲካ ምህዳሩ በጠበበበት ዜጎች ዛሬ ለምርጫ ከ4 ኪሎ 6 ኪሎ ለመሄድ የተቸገሩበት በዚህ ወቅት እናት ሀገራችን ለውርደትና ለውድቀት በቃ ራሳችሁን ለምርጫ አታወር፣ ራሳችሁን አግልሉ። ይሄ የግል ምክሬ ነው። በጋራ ግብረ ኃይሉ የሚያየነው ከዚህ ስርዓቱ ካልተወገደና ብልጽግና የሚለው መዋቅር ካልፈረሰ ኢትዮጵያ የጋራ የሁላችን እንዲሆን በጋራ መክረን በጋራ ዘክረን አዲስ ሽግግር ስርዓት ወደ አዲስ የሰላምና ደህንነት ፒስ ኤንድ ሴኩሪቲ ላይ ብሔራዊ ውይይት ላይ አዲስ የሽግግር ሂደት ላይ ተወያይተን ሀገርና ህዝብን ህልውና ማዳን ነው። የህግ የበላይነት እንዲከበር ማድረግ ነው። ነፃነትና ፍትህ ዲሞክራሲ እንዲኖር ማድረግ ነው። የሁላችንም የጋራ ሀገር የምትሆነውን ኢትዮጵያን መገንባት ከኛ የሚጠበቀው ይሄ ነው። ለዚህ ምንድነው የጋራ አንድነት ያስፈልጋል። የጋራ ዓላማ ያስፈልጋል። የጋራ ፕሪንሲፕል መሪ ላይ መቆም ያስፈልጋል። ለዚህ ሁሉ ደግሞ ምንድነው ሞራል ያለው ህዝብ ነው የሚያሸንፈው። የሰራዊት ጋጋታ አይደለም፣ ታንክ መድፍ አይደለም። ለዚህ ነው እዛ ምንም ፋሲሊቴት ባልተደረገበት ጀግኖች እየወደቁ ያሉት። ስለዚህ ከእያንዳንዱ የህብረተሰብ ክፍል ለዚህ ምንድነው ጋዜጠኞችን እንርዳቸው፣ ከጎናቸው እንቁም። ከጋና ሚዲያዎች ከደቡብ አፍሪካ ሚዲያዎች እንማር። አንድ ሚዲያ ከአንድ ክፍለ ጦር የበለጠ ፓወር አለው። ወንድማችን ዘውዱ እህታችን መታሰቢያ ወንድማችን መሳይ መኮንን የምታደርጉት ትልቅ አስተዋጽኦ ነው። በየጊዜው ሌሎች ወንድሞቻችንም እንበርታ፣ ኢትዮጵያን እናድን። አሁን ኢትዮጵያ መስቀልያ መንገድ ላይ ነን። ስርዓቱ ኦልሞስት ኮላፕስ አላደረገም እንጂ ፌልድ የሆነ ስቴት ነው። ስለዚህ ይሄ ስርዓት ከመውደቁ በፊት መሰባሰብ አለበት። ምሁራኖች መሰብሰብ አለባቸው። ሀገር የሚያድኑ አስተባባሪ ኮሚቴዎች። ይሄ ሰውዬ እንደማካሳለ አሁን አረብ ኤሚሬት እኮ ቤት ሁሉ ሰርቶ አጠናቆ ጨርሷል። መኮብለሉ እሱ መሄዱ ነው በቅርቡ። ግን እኛ ካልተባበርንና ኢትዮጵያን የሚያድን አስተባባሪ ኮሚቴ ካላዋቀር አደጋው እጅግ በጣም የከፋ ይሆናል። ምርጫ ለማጀብና ከሱ ኋላ ለመሮጥ የሚታስቡ የፖለቲካ ፓርቲዎች እውነት መሰብሰብ እንኳን ፍቃድ የከለከላችሁ ጋር ለምርጫ ባታስቡ መልካም ነው የሚል የግል አስተያየት አለን። ግን ሁላችንም ተዋደን ተባብረን በጋራ የምንኖርባትን ኢትዮጵያን ለመስራት ዝግጁ እናድርግ። ኢትዮጵያን ከውርደትና ከውድቀት በጋራ እናድንላለሁ። እጅግ በጣም አመሰግናለሁ። ከልብ እናመሰግናለን መምህር ደምሰው የዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት ሰብሳቢ ወይም ሊቀመንበር። እንግዲህ ተመልካች አድማጮቻችን አሁንም እየተከታተላችሁት የምትገኙት እዚህ እንግሊዝ ሀገር ከሚገኘው የዘውዱ ሾው ሚዲያ ነው። በአገራችን ወቅታዊ ጉዳዮች ላይ ነው ከእንግዶቻችን ጋር እየተወያየን የምንገኘው። እናንተም ይህን ዝግጅት ለምትከታተሉት በተቻለ መጠን ይህ መረጃ ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ ብታደርጉት ደግሞ በጣም መልካም ነው። አዳዲስ ተመልካች አድማጮቻችንም ሰብስክራይብ እያደረጋችሁ
ወደ ዘውዱ ሾው ሚዲያ ብትመጡ ቤተሰቦቻችን ብትሆኑ በተቻለ መጠን በሀገራችን ያለውን ወቅታዊ ጉዳዮች ከመነጋገር በዘለለ ሀሳብ እውቀታችሁን የምታካፍሉበት ነው። በቀጥታ የምንነጋገርባቸውን ዝግጅቶች እንድትከታተሉ አሁንም በማክበር ጋብዛለሁ። ወደ ኢንጂነር እንግዲህ ሰዓታችንም እየሄደ ነው። አጠር ያሉ ነገሮችን እናንሳ። እንግዲህ በመምህር ደምሰው በኩል ሰፊ ሀሳብ ሰጥቷል። የምርጫ ጉዳይ ምን አይነት ችግሮች እንዳሉበት እናንተ እንደሚታወቀው የዚህ የዓለም አቀፉ የኢትዮጵያን አድን የጋራ ምክር ቤት ግብረ ኃይል ትልቅ ስራ በተለይም በውጭ እየሰራ ያለ ከ31 በላይ ብሔረሰቦች የተካተቱበት ነው። እንግዲህ እንደሚታወቀው ዓለም አቀፍ ሲባል ኢትዮጵያንም በውጭም በመላው ዓለም የሚገኙ የኢትዮጵያን ጉዳይ የሚመለከት ነው እና ምናልባት እንደነዚህ አይነት የተፎካካሪ ፓርቲዎች ጋር የመገናኘት እድል አላችሁ ወይ? ምርጫው እንዳይካሄድ ወይም ደግሞ የሚፈጠሩት ችግሮች ምን ሊሆኑ እንደሚችሉ እንደው መወያየት ሞክራችሁ ይሆን? እስቲ በዚህ ላይ የምትሰጠን አስተያየት ካለ አመሰግናለሁ። ኢንጂነር መስመሩ አንተ። እንግዲህ ያው ከተፈቀደልኝ ዋና ነገሩ ምንድነው ማየት ያለብን የባለፈው ምርጫ እንዴት ነበር የሚለው ነገር መጀመሪያ ማየት ያስፈልጋል። በምርጫው ሂደት ጊዜ ምን አይነት ችግሮች ነበሩ? እነኚህ ችግሮችን ባልተዳሰሱበት ወይም ባልተነገሩበት እንደ አውሮፕላን ወደፊት መሄድ ማለት አይ ዶንት ኖ በጣም አስቸጋሪ። እንግዲህ የነበረው የምርጫ ሁኔታ ብዙ ችግሮችን መዘርዘር ይቻላል። ምርጫ ነው ብለን እንዳውም የውጭ ዜጎች ያልታዘቡት የውጭ ሀገራት ያልታዘቡት ምርጫ ነው። ኢን ሾርት ያ ባልነበረበት ወይም ያ ባልሆነበት የምርጫው እንትንነት ምንድነው ፌርነስ ምን ላይ ነው? እንግዲህ ትልቁ ችግር እዛ ላይ ወደ ዝርዝር ችግር ውስጥ መግባት እኔ አልችልም። ጊዜ ሊወዝ ይችላል። ስለዚህ ምርጫው ከቅርጫ ክፍፍል በላይ ነው እንዳውም የነበረው። በጣም አስቸጋሪ እንደነበር ማንኛው ሰው ያውቃል። እንግዲህ ወደፊት እንዴት ይደረጋል የሚለው ምርጫው እንግዲህ ሰዎች መሀል ስለሚደረግ መጀመሪያ ማየት ያለብን ምንድነው ኤንቫይሮንመንት ነው። እንደ ፕሮጀክት ሆኖ ከወሰድ ፕሮጀክቲንግ ኤንቫይሮንመንት ላይ ኢምፕሊመንት ለማድረግ ኤንቫይሮንመንት ሱቴብል ካልሆነ እንዴት አድርጌ ነው አክሰሲቢሊቲ ኦፍ ሮድ የመንገድ መኖር ወደዛ ለመድረስ ማለት ነው። እዛ ከደረስክ በኋላ የሴኩሪቲ ጉዳይ እንዴት እንደሆነ እነኚህ እንግዲህ ቅድመ ሁኔታዎች ናቸው። መንገድ ከሌለ ወደዛ ብትደርስበት መንገድ ከሌለ እንዴት አድርገን የፕሮጀክትን ወደዛ ማድረስ የምትችለው? አሁን ምርጫን እንውሰድ እንግዲህ አሁን አማራ ክልል እንዴት አድርጎ ነው እንግዲህ ወደዛው መሄድ የሚችለው? ወደ ኦሮሚያ ክልል ብትሄድ እንዴት አድርጎ ነው ወደዛ መሄድ የሚችለው? ወደ አፋር ብትሄድ እንዴት አድርጎ ነው ወደዛ መሄድ የሚችለው? ወደ ትግራይ ብትሄድ እንዴት አድርጎ ነው ወደዛ መሄድ የሚችለው? እነዚህ ጫፍ ላይ የወጡት ክልሎች ናቸው። ችግር ያለባቸው ችግሮች ናቸው። ሌሎቹ የነ ጋምቤላ እኔ ሳላነሳ ማለት ነው። የጋምቤላ ወቅታዊ ነው። አንዴ ነሳል አንዴ ይላል። እንግዲህ ይሄ ባለበት እንትን ዲፋይን ባልሆነበት እንዴት አድርጌ ነው የምርጫ ፕሮጀክትን ተግባራዊ ማድረግ የምትችለው? I can say his own project የራሱ ፕሮጀክት ነው በእኔ አስተሳሰብ። የኢትዮጵያውያን ፕሮጀክት አይደለም። እንዴት አድርጎ ነው እንግዲህ ወደ ተግባር እንትን ማድረግ የምትችለው? እኔ እውነቱ ለኢትዮጵያ ሕዝብ ይተዋለሁ። እኔ እንዲህ ነው ብዬ መናገር ሳይሆን ማንኛው ሰው ያውቃል። ስለዚህ ጭንቅላት ያለው ሰው ራሱን ማግለል ይችላል። እኔ አልፈልግም ብሎ ግልሰም ማለት ነው። ለህዝብ የሚቆም ፓርቲ ካለ ወይም እኔ ለህዝብ ይቆማለሁ የሚል ፓርቲ ካለና የኢትዮጵያ ሕዝብ ችግር እኔ እንትን አድርጋለሁ የሚል ድርጅት ካለ ራሱን ማግለል ይችላል። ምክንያቱም ፌርነሱ አይታይም። ያው እዛው ሄዶ ባህር ዳር ለመሄድ ለምሳሌ አንዳንድ ከተሞች እዛ ጋር ሄዶ በቃ ቆርጆ እዛ ሞልቶ በቃ አሸነፍነን ብሎ እንትን የሚልበት ጊዜ ይመጣል። እኔ በቀደም ተናግሬያለሁ።
ዛሬ የምንለው ምርጫ ያልነን ነው። ነገ ደግሞ ጨዋይቱ ከዚህ በላይ ተበደልነን፣ እንደዚህ ሆነን፣ እንደዚህ ሆኑልን፣ እንደዚህ ያደረጉን። ወራስ ግን ፕሪኮንዲሽንስ በአሁኑ ጊዜ ያለው ፕሪኮንዲሽኖቹ ይታያል። እነዚህ ባሉበት እንዴት አድርገን ነው እንግዲህ ራሱ ችግር ውስጥ የምትከተው? በሌላ በኩል ደግሞ የምርጫ ፕሮሲጀር ራሱ እስካሁን ድረስ እኛ ማንማርበት ምክንያት ምንድነው ነው? ከደርግ ጊዜ ወደዛ ተወዳዳሪዎች አልነበሩ። ባለስላሴ ጊዜ ተወዳዳሪዎች አልነበሩ። ያኔ ከገባ ጊዜ ጀምሮ እስከ ዛሬ ድረስ የነበሩ የምርጫ ሂደቶች፣ የተቃዋሚ ኃይሎች በተቃዋሚ ኃይሎች ላይ የሚደርሱ ችግሮች ተገምገሙ እንኳን ሰላማዊ በሆኑ መንገድ የምርጫ ፕሮሲጀሩ ይሄ እንዲህ መሆን አለበት ብሎ እንኳን ባልተሻሻለበት እንዴት አድርገን ነው እንግዲህ የፓርቲ ምርጫ አይደለም እኮ ኢንጂነር ምናልባት ያሉትን ችግሮች እየጠቆምክ ነው። ይሁን እንጂ ባለፈው ዓመት ያልተወዳደረው ኦፌኮ ጭምር ሳይቀር እወዳደራለሁ ብሏል። ታዲያ ይህ ምን ማለት ነው? ዌል እሱ የራሱ ገምገማ ሊሆን ይችላል። የኔ ገምገማ እንግዲህ ካለው የፕሮጀክቱ ኢምፕሊሜንቴሽን ፕሮጀክቱ ኢምፕሊሜንት ሲደረግ በምን አይነት ኮንዲሽኖች ናቸው እንግዲህ እንትን ሜጀር ማድረግ የምትችለው? አማራ ክልል አሁን ችግር ነው። ማንኛውም ሰው ያውቃል፣ ሁላችን እናውቃለን። ኦሮሚያ ክልል ችግር ነው። እነኚህ ባሉበት እነኚህ ባልተፈቱበት ጫፍ ላይ የወጡት ክልሎች ችግር እንትን ባልተቋቋሙበት ወደ ምርጫ መሄድ ምን ዋጋ አለው? ኦፌኮ ምናልባት እንግዲህ ያው አዲስ አበባ ብቻ ነው የሚወዳደረው ምናምን የሚል ኢንፎርሜሽን የሰማሁት መሰለኝ። he was saying that ምክንያቱም ቤተ መንግስቱ አዲስ አበባ ነው ያለው። አዲስ አበባ ሰላም ነው። ሰላም ቦታ አዲስ አበባ እስከሆነ ጊዜ እዛ ይወዳደራለሁ ብሎ እንትን ካለ I think that is right። ያ እኮ ቀላል እንትን አይደለም እኮ እዚህ እንደነሱ ግንዛቤ እዚህ ኦፌኮ ወይም ፕሮፌሰር መራራ ጉዲና ፓርቲ በኦሮሞ ማህበረሰብን ወክሎ ነው የሚንቀሳቀሰው እንጂ አዲስ አበባ ላይ ቢቀመጥ ታዲያ ምርጫው በተገቢ ተከናውኗል ማለት እንችላለን? የወከለውን ማህበረሰብ በኦሮሚያ ክልል ካልተወዳደረ ምንድነው ጥቅሙ? እንግዲህ ምንም እንትን የለውም። ቅድም እንዳልኩት እኮ ነው የሚሄድበት መንገድ ከሌለ እዛ የሚደርስበት ሚንስ ከሌለ ፕሮጀክቱ እንዴት አድርጎ ነው ወደዛው እንትን ማድረግ የሚችል? አመሰግናለሁ ኢንጂነር። የመጨረሻ ሀሳብህን ልቀበልና ወደ መምህር ደመሰው እንመለሳለን። ሰዓታችንም ስለገደበን ነው። ምንድን ነው እንግዲህ ኢትዮጵያ ውስጥ ያሉ በርካታ ችግሮች ከጋምቤላ ጀምሮ ያሉትን ውስብስብ ችግሮች ይነግራልና ኢትዮጵያኖችን የእናንተም ያው ማህበራችሁ የዓለም አቀፍ የኢትዮጵያን እናድን ነውና ምን ይጠበቃል? ከማህበረሰቡ ምን ይጠበቃል? በውጭ ከሚገኘው ዲያስፖራ ምን ይጠበቃል? በተጓዳኝስ እንደነዚህ አይነት የተፎካካሪ ፓርቲዎች ምን ይጠበቃል? እስኪ መፍትሄ ሀሳቡ በአንተ በኩል 1-2 ደቂቃ ልስጥ። ታንክ ዩ ሶ ማች። በድጋሜ እንደ መፍትሄ ሀሳብ የሚያቀርበው እውነት ኢትዮጵያ ውስጥ መሰረታዊ የስርዓት ለውጥ ማምጣት እጅግ አስፈላጊ ነገር ነው። ይህንን መሰረታዊ የስርዓት ለውጥ ለማምጣት የሁላችንም ህብረትና አንድነት ያስፈልጋል። ከዚህ ውጪ በአጃብነት የሚሯረጡ የፖለቲካ ድርጅቶች አሉ መሬት ላይ ይሄም ይታመናል። እንደ ኢዜማ እንደ አብን የመሳሰሉት አሉ። ሌሎች ደግሞ እቺ የምጽዋት ገንዘብ ወስደውም ለመሯረጥ እንፈልጉታሉ። በሚያታልሉበት ሁኔታ እጅግ የሚያታልለው ምንድነው? ምርጫው ፍትሃዊ እንዲሆን እንፈልጋለን፣ ምርጫው ሰላማዊ እንዲሆን እንፈልጋለን። ምርጫው ሰላማዊ ምርጫው ፍትሃዊ እንዲሆን የሚፈልጉ ከሆነ ስብሰባ ለምንድን ነው የተፎካካሪ የፖለቲካ ድርጅቶችን የሚከለክሉት? ተሰብስበው አንድ ሰው እኮ የፊርማ ማሰባሰብ እንኳን ለዛ እንኳን እድል አልሰጡም እኮ። ለሆቴል ቤቶች ስልክ እየተደወለ እንዳታከራዩ በጎን ይላል፣ በፊት ለፊት ግን ደብዳቤ ጽፈው ይሰዳሉ። እጅግ በጣም የሚያሳዝነው ይሄ ነው። በኢትዮጵያ ውስጥ ታማኝነት
ሁሉን አሳታፊ ግልጸኝነትና ተጠያቂነት ያለበት ነፃ ፍትሃዊ ምርጫ ይደረጋል ብሎ ማሰቡ it is impossible የማይቻል መሆኑን ከኢህአፓ መማር አለብን። በሁለተኛ ደረጃ እንደነ ኦፌኮ አሁን ለምሳሌ ሌሎች የፖለቲካ ፓርቲዎች አሉ። ያቺ ከምርጫ ቦርድ ስማቸው ድርጅታቸው እንዳይሰረዝ በአዲስ አበባ በኩል በሚገኙት በተለያዩ ወረዳዎች ላይ እዛቸው ከተማ አካባቢ እንወዳደራለን በ10 የምርጫ ጣቢያዎች ነው የሚሉት። it is okay ይሄ ድርጅቱ የራሱ ውሳኔ ነው። ሌሎች የፖለቲካ ድርጅቶች የወሰኑት አለ። አንደኛ የታሰሩት አሁን በእኔ ግምትም እኔ ትክክለኛ ብዬ በራሴም ሐሳብ የሚያቀርበው አንደኛ ወደ ምርጫ እንኳን የፖለቲካ ድርጅቶች ይግቡ ቢባል የታሰሩ የፖለቲካ እስረኞች ያለምንም ቅድመ ሁኔታ መፈታት አለባቸው። በአማራ በኦሮሚያና በተለያዩ አካባቢ የሚደረጉት ጦርነቶች መቆም አለባቸው። በሀገሪቷ አዲስ የሽግግር ሂደት እንዲኖር ብሔራዊ መግባባትና ብሔራዊ ውይይት እንዲደረግ ውይይት መጀመር በግልጽ አለበት። ይህም አስተባባሪ ኮሚቴዎቹ ከስርዓቱ አጃቢዎች ውጪ ሆነው ብሔራዊ ውይይት ብሔራዊ መግባባት ውይይቶች መደረግ አለባቸው። ዛሬ እነ አቶ ታዲዮስ ታንቱ እስር ቤት እኮ እነ መስከረም አበራ እስር ቤት ናቸው እኮ። ጋዜጠኞች የኢትዮጵያ በፍትህ አልበፍር ጋዜጠኞች እስር ቤት ናቸው ያሉት እኮ። በቅሊንጦ በቃሊቲ በዞን 1 2 3 4 እና በአባ ሳሙኤል እስር ቤት ውስጥ የታጨቁ በሃይማኖት በዘርና በማንነታቸው የታሰሩትና የኢትዮጵያ ለፍትህ ለዲሞክራሲ የቆሙት ጋዜጠኞችን ተመልከት። እስር ቤት እኮ አለ። እነዛ እንኳን አልተፈቱም እኮ። ዛሬ እነ ታየ ደንደዓ ላይ የሚደርሰው መከራና ግፍ ተመልከት። በአባ ሳሙኤል እስር ምን አይነት ግፍ፣ እዛ እስር ቤት እየተደበደበ ምን ያህል መከራና ስቃይ የሚያየው። ኢትዮጵያን ማዳን የምንችለው ሀገሪቷ ወደፊት የምትሄደው የህግ የበላይነት ሲከበር እኮ ነው። ነፃነት ሲኖር ነው። ዴሞክራሲ ሲኖር ነው። ይህ ሁሉ በር ዝግ ነው። በዚህ መሃል በምርጫ ተወዳድሬ አሸንፌ የብትረ ስልጣኑ ቁልፍ እቀበላለሁ ማለት it's impossible በእኔ ግምትና በእኔ አስተያየት። ስለዚህ የውጭ ያለው የዲያስፖራው የሌሎች የነፃነት አርበኞች በሀገር ውስጥ የሚገኙት የፖለቲካ ድርጅት ትግሉ መቀናጀት አለበት። በምርጫ ኮሚሽን እነሱ በገቡበት የሚያግዳቸው በርካታ ነገሮች አሉ። ሊያደርጉ ይሄንን ጉዳይ ሊሄዱ የማይችሉበትን መንገዶች አሉ። ምክንያቱም ለመንግስት እይታ እንደ መስተዋት የተጋለጡ ሰዎች ናቸው። እነዚህ ዜጎቻችን ወንድሞቻችን ላይ ጥቃት እንዲደርስ አንፈልግም። ግን የተጀመረው ትግል ተጠናክሮ በለንደን ፋኖች የሚደረግ በሌሎች የነፃነት አርበኞች የሚደረግ ስርዓቱ መሸኘት አለበት። የመከራ ዶፍ የሚዘንብበትን የእናቶችን እንባ ማስቆም የምንችለው ይህ ስርዓት አብይና ስርዓቱ ካልተወገደ ኢትዮጵያ ውስጥ መሰረታዊ ለውጥ አይኖርም። ይህንን ማወቅ አለብን። ስለዚህ ሁላችንም ተዋደን ተባብረን በአንድነት በፍቅር የምንገኝበትን ስርዓት ለማድረግ የሁላችን ጥረት ይጠይቃል። ከጋና እንማር፣ ከኬንያ እንማር፣ ከደቡብ አፍሪካ በነጮች ግፍ ጭቆና ስር ምን አይነት ትግል እንዳደረጉ። እዚህ በውጭ ሀገር ያለነው እባካችሁ የድርጅት ጋጋታ አስፈላጊ አይደለም። ወደ አንድነት ወደ ህብረት እንምጣ። የኢትዮጵያን ትንሣኤ ቅርብ እናድርግ። ጋዜጠኞች ጋር እንምከር፣ እንወያይ። የኢትዮጵያ ዛሬ በቀን 200 300 የምታረድባት አገር ሆናለች። ስለዚህ ምርጫውን ፍትሃዊነት ነው ዲሞክራሲያዊነት ነው ብሎ ከዚህ ከምርጫ ከኢትዮጵያ ብሔራዊ ምርጫ ቦርድ ከአገራዊ ምክክር ኮሚሽን ከኤምባሲ ኮሚሽን የኢትዮጵያ ህዝብ ፍትህ ዲሞክራሲ ነፃነት አገኛለሁ ካለ ራሱን በራሱ አታሏል። ዛሬ እሱን ፕሬዝዳንትና ንጉስናውን ካባ እና አናቱ ላይ ደግሞ ይሄንን ለመጫን ማለት የሚያደርጉ ተዋቅረዋል። ስለዚህ እናት ሀገራችንን ከውርደትና ከውድቀት ማዳን ጥላቻ ወጥተን በአንድነት በህብረት የኛ የራሳችን ሞራል ያስፈልጋል፣ ውስጣዊ እምነት ያስፈልጋል። ዓላማና ግብ ያለው ነገር እንደ ዓለም አቀፍ ግብረ ኃይሉ ዋናው ዓላማ ኢትዮጵያን ከውርደትና ከውድቀት ማዳን ብቻ ነው። የሁላችንም የጋራ አገር መመስረት ነው። ለዚህ አስተዋጽኦ ማድረግ ነው። ከሌሎች የፖለቲካ ድርጅቶች በህብረት በአንድነት ሆነን ነው ኢትዮጵያ ማንም የበላይ አይደለም፣ ማንም የበታች አይደለም። የሁላችንም የጋራ እንዲሆን ነው። አሁን በማታለል የሚደረገው ህዝቡን በማደንዘዝ የሚደረገው ለአንድ ግለሰብ ንግስና 130 ሚሊዮን ህዝብ መከራ ማየት የለብህም።
የሚወድቀውን ቦምብ፣ ድሮን፣ ታንክ፣ መድፍ እኔ እውነቴን ነው። ሀገራዊ ምርጫን ህዝቡ ትክክለኛ የራሱ ምንድነው ሳይለንት ህዝባዊ እምቢተኝነቱን አጠናክሮ ቀጥሎ ይሄንን ስርዓት መሸኘት አለበት። ህዝባዊ እምቢተኝነቱ፣ ሰላማዊ ትግሉ ሁሉ ተቀናጅተው ኢትዮጵያን ከውርደትና ከውድቀት ማዳን ያስፈልጋል። ስርዓቱ ከመውደቁ በፊት ስርዓቱ ከመውደቁ በኋላ አስተባባሪ ኮሚቴዎቹ ወሳኝ ናቸው። በርካታ ችግሮች ኢትዮጵያ ላይ ተደቅነዋል። ካለዚያ እንደ ማካሳሌ ላጥ ብሎ ሰው አምልጦ አንድ ቀን ከሄደ ኢትዮጵያ ህዝብ አደጋ ላይ እንዲወድቅ ኢትዮጵያ ላይ መበታተን እንዳይፈጠር ይህንን አስተባባሪ ኮሚቴዎቹ መሬት ላይ ትልቅ ስራ እየተሰሩ እንዳሉም እረዳሉ። መጠናከር አለበት። ኢትዮጵያን ማዳን አለበት። ከዚህ ከአገራዊ ምርጫ እውነትን ራሳችሁን አግልሉ የሚል አስተያየት አለኝ። ወንድማችን ዘውዱ እጅግ በጣም አመሰግናለሁ። ታንኪ ወንድማችን፣ የዘወትር ተባባሪያችን እጅግ አመሰግናለሁ። ከልብ አመሰግናለሁ መምህር ደምሰው። ኢንጂነርም አጠር ያለ አስተያየትን በዚህ ላይ የመጨረሻ መፍትሄ ሀሳቦችን እንቀበል። አመሰግናለሁ። ኢንጂነር መስመሩ ያንተ። እንግዲህ እኔ የመጨረሻ አስተያየት በእርግጥ እንትን ለማድረግ የምፈልገው አይ ቲንክ እውነት ነገር ተናግረን ብንሄድ ኢዝ ፋይን፣ ወይም ትንሽ እንትን አድርገን ብንሄድ ጥሩ ይመስለኛል። ምክንያቱ አሁን ያለው ሁኔታ ስንገመገመውና ስናየው አንድ እንደ ባህል ሆኖ በኢትዮጵያ መሪዎች ላይ የተለመደ ነገር አለ። ኃይለ ሥላሴ ስልጣን ላይ ሲወጣ ኦልሞስት ከ40 ምናምን ዓመት በላይ ነው ኢትዮጵያ የገዛ ባህል ነው የተወገደ። ደርግ መንግስት ሲወጣ ስልጣን ላይ ሲወጣ 17 ዓመት ከምናምን ነው የተቀመጠ ከቀናት ባህል ነው የተወገደ። መለስ ዜናዊ አሁን መጥቶ ስልጣን ላይ ሲቀመጥ ኦልሞስት ከ20 ምናምን ዓመት በላይ ተቀምጧል። ባለፈው እንግዲህ ያው በጉልበት ነው ያው እንደ ጉልበት ነው እንትን ቢሆንም በሰላማዊ ትግል ቢሆንም በጉልበት ነው የራሱ እንትን ላይ የተገረፈው እሱ በሞት ምክንያት እንትን ሆነ እንጂ ከዛ በላይ መቆየት የሚፈልግ ሰው ነበር። ስለዚህ የኢትዮጵያ ችግር ምንድነው ማየት ያለብን we have just to see የኛ ሀገር ችግር ማየት መቻል አለብን። ህዝቡ እየጨመረ ነው። ህዝቡ በጨመረ ቁጥር ሊደሮች ይጨምራል። ከዚህ ይወጣል። እኔ ተወልጃለሁና እስከ ዘላለም ኢትዮጵያ ሊመራ የሚል አስተሳሰብ ካለ you are dead. you are out of game of Ethiopia. የኢትዮጵያ ችግር በዚህ ሊቋቋም አይችልም። እነዚህ የሰለጠኑ ሀገሮች የተራቀቁበት ምክንያት ተርም ኤንድ ኮንዲሽን ስላለ ነው። በህገ መንግስቱ መሰረት ተርም ኤንድ ኮንዲሽን ተቀምጧል። ለአንድ ሊደር እስከዚህ ድረስ መቆየት መቻል አለበት። ከዚህ በላይ መሆን አለበት። እኛ እንቀርና ኬንያ ራሱ ተርም ኮንዲሽን አላቸው። ለዚህ ነው ተረጋጉት ትንሽ እንትን ነው። እኛ ሀገር ገና ስልጣን ላይ ሳትወጣ ምኞቱ አለ። ምክንያቱም እዛኛው ላይ ጫና ለማድረግ ትፈልጋል። አሁን ለምሳሌ ስልጣን ላይ ለማውጣት የሚፈልጋውን ተርም ኦፍ ኮንዲሽን ይቀበላል። ግን እዛ ሲሄድ ያቺን አጀንዳ ቢሮክራሲ ሰርቶበት እንትን አድርጎበት እዛው እንትን ይሆናል። አብይ በትንሹ አሁን 7 ዓመት ቆይቷል። እንደ ኮንዲሽን ከሆነ አንድ ዓመት ብቻ ነው የቀረው። ግን ስቲል ከዛ በላይ ንጉስ መሆን ይፈልጋል። ሌሎች መሪዎች የሉም። የኦሮሞ ኦኬ በኦሮሞ ይገዛ ሀገሩ ሌሎች የኦሮሞ እንትን እድል የላቸውም። እሱ እስከ ዘላለም በቃ እንደዛው እንትን ያደረገ እንትን የሚሆንበት ምክንያት አለ። ስለዚህ የኢትዮጵያ ህዝብ ማሰብ መቻል አለብን። እንደነዚህ አይነት ነገሮችን ለማሻሻል ለመበልጸግ ሳይሆን ሊደርሺፕ ለማበልጸግ ሳይሆን ለማሻሻል we have just to fight መታገል መቻል አለብን። እኛ አሁን ተናገርነን እንጂ የሊደርሺፕ ፍላጎት ኖሮን አይደለም። እቺ ሀገር እንደ ሌሎች ሀገሮች አንድ ስቴፕ ወደፊት እንድትሄድ ኢትዮጵያ እስካሁን ድረስ እኮ አንድ ስቴፕ ወደፊት የሄደችበት ጊዜ የለም። ለውጥ ነው የመጣ እንደገና ለውጥ ነው፣ በለውጥ ላይ ለውጥ ነው፣ በለውጥ ላይ ለውጥ ነው። ባለበት ሰርክል እኮ ነው እኛ የምንሽከረከረው። ገበሬው ከማረሻው ከሚያደርግበት ማረሻው አንድ ስቴፕ ወደ ተሻለበት ደረጃ የለም። ምክንያቱም የለማ እንትን መረጋጋት የለም። መሪ እዛ ሲሄድ እኔ እስከ ዘላለም እኔ ነኝ ፍላሽ ፍራሽ ይሆናል። ነገ ደግሞ አንዱን አፈንግጦ እንትን ይላል። ስለዚህ we have to think
እኛ ማሰብ መቻል አለብን። ሰውየው እንግዲህ እንግዲህ 8 ዓመት ከሆነ አንድ ዓመት ብቻ ነው የቀረው። ከአንድ ዓመት በላይ መሄድ እንደማይችል ማስገደድ መቻል አለብን። ማስገደድ ከዚህ በላይ ሌሎቹ የኦሮሞ ልጆች አሉ መሪዎች ኦሮሞ የሚገዛ ከሆነ አንተ ብቻ አይደለም የምትገዛ ሌላ ኦሮሞ እንትን ማለት መኮትኮት መቻል አለብን ብለን ነው እንትን ምንለው። ስለዚህ we have to stand together ሁላችን ወደ አንድ ማምጣት መቻል አለብን። በርግጥ ፍራቻ ይኖራል። 30 ብሔረሰቦች ስንል እንግዲህ የብሔረሰብ ስም ሲጠራ የኛ ሰው ይሸሻል። ብሔረሰብ ያልሆነ ሰው የለም ፕሊዝ። እኔ አኝዋክ ነኝ በብሔረሰብ ዘውዱ አማራ ነው በብሔረሰቡ። ደሜሴ የደቡብ ሰው ነው በብሔረሰቡ። ኩሎ ወይም ከምባታ ወይም ሌላ ሊሆን ይችላል። ብሔረሰብ የሌለው ሰው የለም ፕሊዝ። ግን አብላጫው ክምችት ከሆነ ግን በተቀማጥቅሞች ላይ ችግር ነው የሚሆነው። ስለዚህ ለመናገር ከሆነ ወያኔ ሲመጣ የትግሬ ብሔረሰብ አብዛኛው ስልጣን ያዙ። የብሔረሰብ ጥላቻ የመጣበት በዛው ምክንያት ነው። የተለያዩ ብሔረሰቦች ቢሆኑ ኖሮ እንዳንተ አይነት እዛ ስልጣን ቢኖር ኖሮ ዛሬ ብሔረሰብ ባልተጣላ ነበር። ብሔረሰብ አንጣላ፣ ሁላችን ብሔረሰቦች በጥሩ ሞዲፊኬሽን እንትን እናደርግ፣ እንቀናጅ፣ አንድ ላይ እንሰባሰብ፣ ጎጆ እንሰራ። ብሔረሰቦች እስካሁን ጊዜ የኢትዮጵያ ጎጆ እንትን ለማድረግ ማገሮች ሳንሆን እንትኖች ነን። ምንድነው ይሄ መስሶዎች እና እንደዚህ ማሰብ መቻል አለብን እንጂ እኛ ስናስብ ልክ አንድ ብሔረሰብ እንትን ላይ እንትን ሞኖፖላይዝ እንዲሆን አይደለም። ሁሉም ኢትዮጵያውያን በኢትዮጵያውያን ብሔረሰቦች ሞኖፖላይዝ መሆን አለበት። ያ ከሆነማ ማን ነው እንግዲህ እንትን የሚሆን? ስለዚህ ፖዚቲቭ አቲቲዩድ እንዲኖረን ያስፈልጋል። ጸባያችንን ደግሞ ወደ ልውጥ እንትን አቲቲዩድ መቀየር ያስፈልገናል። እና ያለኝ ይሄንን ነው። እንግባባ፣ እንነጋገር፣ እናስወግደው። ታንክ ዩ። ከልብ አመሰግናለሁ ሁለታችሁን እንግዶችን። የዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት ሰብሳቢና ምክትል ሰብሳቢ ሰፊ ሀሳባችሁን ስላካፈላችሁን በተመልካች አድማጮቻችን ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እጅግ በጣም እናመሰግናለን። ታንክ ዩ ሶ ማች። ክቡራን ተመልካች አድማጮቻችን ከእንግዶቻችን ጋር ያደረግነው ውይይት ይመስል ነበር። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዝግጅቱን በመምራት እስካሁን ከእናንተ ጋር አብሬ ቆይታ ያደረኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው